የህዝቡን የኑሮ ሁኔታ ለማሻሻል የተደረገ ካለው ጥረት ጎን ለጎን የከተሞችን እድገት ደረጃ የሚያሳድጉ ተግባራት በማከናወን አመርቂ ውጤት የተመዘገበ መምጣቱን የዞኑ ከተማና መሰረተ ልማት መምሪያ መረጃ ያሳያል። የጌዲዮ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ ሬዲት ክፍሌ እንደገለጹት በለውጡ ዓመታት ከተሞች በፕላን እንዲመሩ በማድረግ የከተሞችን እድገት ለማሻሻል ትኩረት ተሰጥቶ እየተሰራ ነው። በዞን ከተሞች በመደበኛና በኢኒሼቲቭ ተግባራት በኮሪደር ልማትና አገልግሎት አሰጣጥን ለማዘመን በቅንጅት በተከናወኑ ተግባራት ውጤት ተመዝግቧል ሲሉ አቶ ሬዲት ክፍሌ ገልጸዋል። የህብረተሰቡን የልማትና የመልካም አስተዳደር ጥያቄ ለይቶ ከመፍታት አንጻርም የተሻሉ ለውጦች እየመጡ እንደሆነም አብራርተዋል። ከፌደራል መንግስት ጀምሮ የሚወርዱ ኢኒሼቲቮች የሚወርዱ መድረኮች ታች ላለ ነው አካል ትልቅ እገዛ ነው ያደረጉት። ከክልላችንም አኳያ የክልሉ ርዕሰ መስተዳደር እስከ ታች በመውረድ ዲላ ከተማ ሪጂዮ ከተማ ከመሆኑ በፊት ይሄው ከተማ ልማት አንዱ የሚደግፈው ከተማ ነበርና ርዕሰ መስተዳደራችን ኮሪደር ልማት ዲላ ላይ ሲጀመር በተለይ ፕላን የማስጠበቅ ስራን ከ6 ኪሎ ሜትር በላይ በእግራቸው ተጉዞ ያንዳንዱን አስተያየት ሰጥቶ የሄዱበት ሁኔታ ህዝቡ ላይም አመራሩ ላይም ትልቅ አቅም ነው የፈጠረው። በዞኑ የሚገኙ ከተሞችን ለኑሮ ምቹና የቱሪዝም ማዕከል ለማድረግ በዘርፉ የሚስተዋሉ ችግሮችን በመለየትና መፍትሄ በመስጠት በትኩረት በተሰራው ስራ ተጨባጭ ውጤት ተመዝግበዋል ሲሉም ተናግረዋል። ቱሪዝም ትልቁ ምሰሶ ነው። በብልጽግና ፓርቲ አንዱ የኢኮኖሚ ማዕከል የተደረገው ቱሪዝም ነው። ጌዲዮ ደግሞ ሙሉ ዞኑ የቱሪዝም ማዕከል ማድረግ ይቻላል። እንደምታውቀው በዓለም አቀፍ በቱሪዝም የተያዘ ኤሪያ ነው። እዚህ ውስጥ ትልልቅ ሀብቶች ለዓለም የሚማሩበት የአርሶ አደር የእርሻ ያዝ ጭምር ለዓለም ተምሳሌት የሚሆን ስለሆነ ትልቁ ደግሞ ውዱ ሀብት ቡና 2017 ላይ ደቡብ ክልል በኩል ወደ ማዕከላዊ ገበያ ካቀረብ ነው 44 ሺህ ቶን 40 ሺህ ከጌዲዮ ዞን ነው ቡና ሄደው ቁጥር 1 ዓለም ላይ የይርጋ ጨፌ ብራንድ ኮፊ የሚያቀርብ ዞን ስለሆነ በዚህ ንግድ ውስጥ ያለ ማህበረሰብ ገንዘብን ነው ይዞ የሚንቀሳቀሰው። በምንሰማው መረጃ በ3 ወር ውስጥ እስከ 22 ቢሊዮን ብር በቡና ንግድ ላይ ትራንዚት ይደረጋል፣ ይንቀሳቀሳል። ይሄ ብር እዚህ እንዲቆይ ልማት እንዲሆን እንደዛ አይነት መሰረተ ልማቶች ያስፈልጋሉ። የጌዲዮ ዞን አስተዳደር ህንጻ ግንባታ ተጠናቆ አገልግሎት እንዲሰጥ ለማስቻል ርብርብ እየተደረገ እንዳለም አቶ ሬዲት ክፍሌ ተናግረዋል። ለውጡ መንግስት አንዱ በጣም ትልቅ ውሳኔ የቀድሞ አመራሮች የወሰኑበት የዞኑ አስተዳደር ህንጻ መሰብሰቢያ አዳራሽና ስነ ሐውልትም በ2015 ተጀምሮ የ5 አመት 2013 ላይ ተጀምሮ በተለያየ ምክንያቶች የተወሰኑ ጊዜዎች የባከኑ አሉ። ከዛ ውጪ ግን በታቀደለት የ5 አመት ፕሮጀክት ነው። አሁን ዴድላይኑ ወይም የመጨረሻ አመቱ 2018 ነው። እንደምታዩት አብዛኛው የአስተዳደር ህንጻ ወደ ፊኒሺንግ ደረጃ የገባንበት መሰብሰቢያ አዳራሽ ከ1500 በላይ ተሰብሳቢ የሚይዝ አዳራሾችም በማለቅ ላይ የሚገኝ እንዲሁም ደግሞ ማህበረሰቡን ካልቸር የሚገልጽ ታች የምታዩት ሚኒ አዳራሾች ጌዲዮ 7 ጎሳ ነው ያለው። እዚህ ፊት ለፊት የምታዩትም 7 ምሰሶ 7ቱ እኩል ሚዛን እንዳላቸው በእኩል አይን እንደሚታዩና ወንድማማቾች እንደሆኑ ማሳያ ስለሆነ ይሄ ግቢ የጌዲዮን ካልቸር ጭምር የሚገልጽ ስለሆነ የጌዲዮ መንግስት ቤተ መንግስትም ስለሆነ በዚያ አኳያ ሳይተወርኩም የጌዲዮን ማንነት የሚገልጽ እንደምታውቁት አርት ራሱ ቋንቋ ነው። ህብረተሰቡ ለልማት እያሳየ ያለውን ተሳትፎ በማጠናከር የተጀመሩት ልማቶች እንዲፋጠን የበኩሉን አስተዋጽኦ ሊወጣ እንደሚገባም አቶ ሬዲት ክፍሌ ያሳስበዋል።